ውሰጂኝ ብለሽኛል ነበር እንዴ? ኧረ አሁን ደህና ነኝ። እንደዚህ ሆነሽ ደህና ነኝ አትበይኝ። በቃ ተነሽ። አሁን እኮ ውጋቱ ለቆኛል። ምንሽ? ደረትሽን ይወጋሽ? ኧረ አይደለም፣ ሆዴን ነው። ሆዴን? አዎ፣ ግን ፈጣሪን ተንበርክኬ ስለምነው ቀለል አለልኝ። ቆይ ከባድ ዕቃ አንስተሽ ነበር እንዴ? ኧረ አላነሳሁም። እና እንዴት ከመሬት ተነስቶ ይወጋሻል? ጽዮን እዚህ መታ ነበር። ምን ልታረግ? አላውቅም፣ ግን ስራዋን ሳየው እኔን ለማናደድ ሆን ብላ ነው የመጣችው። እና አጠሪኝም ነበር? እያጋጨው ጸጉሯን ጎትቻ አስወጣት ነበረ። አይ እንደዛ ማመች ሆነ። ጭራሽ አይን አውጣ ሆና ብሶባት ነው የመጣችው። እንዴ እና እሷ ስትናገርሽ ተናደሽ ነው ይወጋሽ? አይደለም፣ ግን አልወጣም ብላኝ ስንታገል ነው ሆዴን ያስመታችኝ። ምን? አዎ፣ ግን ፈጣሪ እንደሰው አይደለም፣ እሱ ተጋረደልኝ። እና እንደዚህ አድርጋሽ ዝም አልሻት? ቤቷን ንገሪኝ፣ እሄድላታለሁ። እንዴ ሰኒዬ ተረጋጊ እንጂ። እንዴት ነው የምንረጋጋው? ቆይ የነገርሽኝ ነገር እኮ የሚያረጋጋ አይደለም። አውቃለሁ፣ ግን ደግሞ እንደዚህ ስለሆነ እኮ ምንም አይፈጠርም። እሱማ ልክ ነው። ደግሞ ዝም ማለት እኮ አምላኬ ብቻ ተጠብቀኝ። ተባረኩ። ዘመናችሁ ይባረክ። መንገደኛውንም እግዚአብሔር በሰላም ያግባው። እኔ ባጎደልኩት መድኃኒዓለም ይሙላበት። ጋሼ ሀገሩም እርሶም ይናፍቁኛል በእውነት እና ስናፍቅና እኔም እኮ አባትህ ነኝ። አረ እመጣለሁ። እኔም እጄን ዘርግቼ ይቀበልሃል። እሺ ጋሼ። በቃ እንሂድ አይደል? ባሱም እንዳያመልጠን። እኔም እሸኘዋለሁ። ቅዱሴ ስለ ሁሉም ነገር በጣም አመሰግናለሁ። እሺ ውለታን እንዴት እንደምከፍለው አላውቅም። አረ እንደዛ አይባልም። ለአንቺም ለእሱም የተሻለውን ያደረግኩት። ቢሆን ስራህን ትተህ እኮ ነው እዚህ የከረምከው። እስቲ ይህንን ማን ሰው ያደርጋል? ስለሌለው ምን አገባኝ። እኔ ግን ትክክሉን ያደረግኩት። እሺ በቃ ሂደት አስጠብቃቸው። እሺ ይኸውልሽ ጽናት፣ የኪራን ባህሪ ታውቂያለሽ። ሁሉንም ነገር ችለሽ ታግሰሽ አሳልፊ። እሺ እሺ፣ አትጨነቅ፣ ችግር የለውም። እሺ ቻው። ትናትዬ ስለመጣሁ እሄዳለሁ። እሺ እንግዲህ ሳላፈላ ስለጠበኩት ይቅርታ፣ ከአቅሜ በላይ ሆኖብኝ ነው። በፍጹም ምንም ችግር የለም። እና ደግሞ አደራሽ ለናሆሜ እንዳትነግሪው እሺ? እንዳይጨናነቅ። ችግር የለውም፣ አልነግረውም። ጥሩ ሰላም። በቃ እሺ ደህና ነሽ? መሩ በድንገት ወድቃ ልጇንን እንደሚሆንባት አላወቀችም ነበር። ጽዮን መታ ድሮን የተኘችበት ነበር። ምን ይሁን ምን ይፈጠር ብላ ገፍትራ ጣለቻት። ገፍትራ ስትጥላት መሩ እንግዲህ የምትይዘውና የምትጨብጠውን አታ ነበረ። የናሆሜ እናት እዚህ መታ ነፂ ሜሩ ቤት ሂጄ ነበረና አጣርተን ብላ ላከች ትላታለች። የነገረኛ ጥግ፣ ሁለቱም አንድ አይነት ነገረኞች ማለት ነው። መሩት ዝም አላላትም። ድንገት በር ሲቆረቆር ነበር ተነስታ ሄደችው እና በጥፊ መታች ትላታለች። ማናት በጥፊ የምትመታች? ሜሩ ቤቷ ሂጄ በጥፊ እና ጥላ ወዲያ ለቀቀችኝ ትላታለች ለናሆሜ እናት። የናሆሜ እናት እንኳንም አየሻት፣ እሷ እነሱም ስታይ ነው እንጂ ነገረኛና እናንተ እንደሆነች እኮ ዶሮ ማቃለሁ ትላለች። ኧረ ምን እሱ ብቻ ውሃ መኮራይታ ነው የለቀቀች ትላለች። ጉቶ የሆነችዋል ማለት ነው ነዚህ። ይህን ያህል የናሆሜን ትዳር ለማፍረስ ሁለቱ ቀጥ ብለው ተነስተዋል። ዛሬም ነገም ወደፊትም ለማፋታት በጣም ቆርጠው ተነስተዋል። በዚህ ሰዓት ላይ የናሆሜ አባት ያለውን ችግር ለመፍታት ከላይ ከታች ይላል። እነሱ ግን ለማፍረስ ሆን ብለው ተነስተዋል። ናሆሜ ያምናቸው ቢሆን ኑሮ እስካሁን ድረስ ተፋተው ነበረ። ግን ናሆሜ ደግሞ ይሄንን ነገር አልተቀበለውም። ናሆሜ ይሄንን ነገር የማይቀበልበት የእናቱን ሴራና ተንኮል ስላወቀ ብቻ ነው። በዛ ላይ ጺም ተደገመችበት። ጺም በአሁን ሰዓት ላይ እሷን ለማለያየት ያለው ትግል ከቀን ቀን እየጨመረና እንትን እያለ እየመጣ ነው። ለምን ብላ ነው የምትመታሽ? ለምንስ ብለሽ
እኔማ እንዴት እንዲሆነች ልጠይቃት ብዬ ሂጄ ለሷ አዝኛ አለች። ቅድሴ ከገጠር ወደ ከተማ ሊመጣ ዜን ተሰናብቷት ይወጣል። ዜን በጣም ነው የማመሰግነው ትለዋለች ቅድሴ እኔ ላንቺ ብዬ አይደለም ያረኩት ለሁለታችሁም ስል ነው ይሄን ነገር ያረኩት ይላታል። ቅዱሴ የሰው ማኛ ቅዱስ አሁን ላይ በጣም ደስተኛ አድርጓቸዋል። ዜን ይሄ ደግሞ ጅላንፎ እንግዲህ አንዲት ቢላዋ ይዞ ስጋ የሚያርድ ይመስል እያሰቃያት ይገኛል። አሁን እንኳን ቅዱሴ መጥቷል። ቅዱሴ ሲመጣ ወዴት እንደሚገባ በምን እንደሚያመሃኝ አይታወቅም። የጽዮን ድራማ እያስጠላን ቢሆን ማሽም እንግዲህ ብዙ ክፍሎችን ሄዷል። ይሄ ደግሞ ይባስ ብሎ ከዚህ አይሄድም። ኪራና የጽናት የድሮ ፍቅረኛዋ ባል ተፋጠዋል። ሽማግሌው ምን አስቦ ነው እንደዚህ እየሆነ ያለው? ወንድ ልጅ ቆረጠ ይለዋል። ይሄ ነው መሩ በድንገት በር ተቆረቆረላት። ናሆሜ ጋር እያወራች በነበረበት ሰዓት ላይ እሷ ግን ያሰበችው ሰኒ መጣይ ብላ ነበር። ሰፍ ብላ ልከፍት የተነሳችው ግን ሰኒ አልነበረችም፣ ጽዮን ነበረች። ጽዮን ምንም ሳትል ገፍትራት ነበር የገባችው። ገፍትራት በምትገባበት ሰዓት ላይ ለምንድን ነው ገፍትራሽኝ የምትገቢው? ቤቴ እኮ ነው፣ አለማስገባት መብቴ ነው ትላታለች። ለምንድን ነው ገፍትራሽኝ ማለት ካልገባሁኝ አታስገቢኝም ትላለች። ጽዮን ግዴታ ናሆሜን በግዳጅ አስገድዳ ማግባት ነበር ፍላጎቷ። ነገር ግን ይሄ ሁሉ እየሆነ ያለው የዓለምዬ ትዕዛዝን ለማክበር ስትል ነው። ዝም ብለሽ አትናትበይ፣ በሽታሽን አስታመሚ በሽተኛ ትላታለች ጽዮን። ቆይ ምንድን ነው ከአሁን በኋላ ፍራቻ የለም እናንተ ምን እያደረጋችሁ ነው አሁን ላይ ያላችሁት? ትላለች ሜሮ በሰዓት ላይ በጣም ትናደዳለች። ዝም ብለሽ በሽታሽን አታስታመሚ እኔ ላይ ትናት የተላበጠ ፊት አሞቃታለች። እንዲያውም ደግ አድርግቼት ያውም ሲያንሳት ነው። ከአሁን በኋላ ትዕግስቱን ሲያልቅ ያስጠላል። አርፈሽ ማትቀመጭ ከሆነ ከዚህም በላይ ነው የማደርግሽ ትላታለች። እንትን ጣጣለች። ቆይ ምንድን ነው አላማሽ? ይልቁንስ ሂጂና መድኃኒትሽ ውሰጂ እኔ ጋር ከምትጨቃጨቂ ትልና የምታረገውን ነገር ታጣለች ማለት ነው። ቅዱሴ ሊመለስ እንደሆነ ለኪራ ሲነግረው ኪራ እንግዲህ አሁን ላይ ሂድና ለነማባዛ ነገራቸው ይለዋል። እሺ እነግራቸዋለሁ ብሎ መንገዱን ይቀጥላል። ናቲ ቦቅቧቃው እርድ ገዛልኝ ሲለው ቆይ ምንድን ነው የመጣሁበት ቤት ትክክል ነው ወይስ ትክክል አይደለም ወይስ ተሳስቼ ነው ብሎ ደንግጦ የሚያረይዘውን ያጣል። ሊና እንኳን ደህና መጣህልኝ፣ ከእስር ቤት ታስወጣኛለህ አንተ ነህ ብዬ በር ከፍቼ ነው እዚህ ጉድ የገባሁት ትላለች። ሊና አሁን ሰዓት ላይ በጭንቅ ተውጣለች። ሊና አሁን ላይ ምንም ታርግ ምንም የምታውቀው ታሪክ የላትም። ግራ በተጋባ መልኩ ነው እያለች ያለችው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዘት ተረፍረፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን።